ኢየሱስን አምጡ፣ ኢየሱስን አምጡ፣ ኢየሱስን ስበኩ፣ ኢየሱስን ዘምሩ፣ ኢየሱስን ጸልዩ። በቤቱ እንግዳ አይሁን። አልፎ አልፎ አይጠራ፣ አልፎ አልፎ ትዝ አይበለን። ሰው አይሽተት መድረኩ፣ ሰው አይሽተት መልእክታችን፣ ሰው አይሽተት። ኢየሱስን አምጡ፣ ኢየሱስን አምጡ። ወደ ሙሽራይቱ፣ ወደ ቤተ ክርስቲያኑ፣ ወደ መድረኩ፣ ወደ ራሱ አደባባይ፣ ወደ ራሱ ቤት እንግዳ አይሁን፣ ተጋባዥ አይሁን። ዋናው ይሁን፣ ራስ ይሁን፣ ኢየሱስ ሙላታችን ይሁን። ሁሉ በሁሉ የሆነ ሙላቷ የሆነው ኢየሱስ ቤቱን ይሙላት፣ ቤተ ክርስቲያኑን ይሙላት፣ አደባባዩን ይሙላ፣ ቤቱን ይሙላው። ኢየሱስ ክርስቶስ መዓዛውና ሽታው የሚሞላበት ዘመን ያርግልን እግዚአብሔር። ምናልባት እንደ ወላጆቹ መሆን ይሆንብን ይሆን ዛሬ? ወላጆቹ አንድ ጊዜ እናቱ የጌታችን እናት ማርያምና ዮሴፍ ማለት በ12 ዓመቱ ወደ ኢየሩሳሌም ይዘውት ሄደው ቤተ መቅደስ ቁጭ ብሎ መምህራን ያንገላታል። እሱ በ12 ዓመቱ በስማም አይጣልባችሁ። ትንሽዬ ልጅ ነው ሲያዩት የመጨረሻ እንደዚህ ያዞራቸዋል። ከዛ ፕሮግራም ጨርሰው ሲሄዱ እንዳለ መስሏቸው አስዩም አድርገው ልጃቸው ከነርሱ ጋር እንዳለ ኢየሱስ ከነርሱ ጋር ያለ መስሏቸው ስንትና ስንት ርቀት አስዩም አድርገው፣ አሳምፕሽን ይባላል ይሄ፣ ያለ መስሏቸው they just assumed ከነርሱ ጋር እንደሆነ። ከስንት ርቀት በኋላ ነው ዞር ብለው ሲያዩ የለም አጠገባቸው። ምናልባት መመለስ ይኖርብን ይሆን እንደነሱ? ምናልባት ሪስቶሬሽን ያስፈልገን ይሆን? ሪቫይቫል ያስፈልገን ይሆን? ምናልባት ጉብኝት ማለት ይሄ ይሆን? ሊስን ወንድሞቼ እጎበኛቸዋለሁ ይሄ ይሆን? ጉብኝት ማለት ወደ ኢየሱስ መመለስ ይሆን? ይሄ እኮ ነው ጉብኝት እኮ ወደ ኢየሱስ መመለስ ነው። አይናችን ተከፍቶ ኢየሱስን ማየት ነው። አዚም ሲገፈፍ ማለት ነው። ገላትያ ላይ ቅዱስ ጳውሎስ እንደሚነግረን አይን ሲገፈፍ ማን ነው አዚም ያረጋባችሁ? ኢየሱስ ክርስቶስ እርሱም እንደተሰቀለ ሆኖ ተስሎ ነበር በአይናችሁ ፊት። ማን ነው አዚም ያረጋባችሁ? አዚሙ የሚገፈፍበት ዘመን ያርግልን። አዚሙ የሚነሳበት፣ ኢየሱስ የሚከብርበት፣ ወደ ቤቱ የሚመለስበት ዘመን እሱ ነው ጉብኝት። ጉብኝት ማለት ኢየሱስ ሲሰበክ፣ ጉብኝት ማለት ኢየሱስ ሲያስደንቀን፣ ጉብኝት ማለት ኢየሱስ ከፍ ሲል ነው መንፈሱን የሚልካው፣ ከፍ ሲል ነው ፈውሱን የሚልካው፣ ከፍ ሲል ነው ሰዎች የሚድኑት። ኢየሱስ ከፍ የሚልበት ዘመን እግዚአብሔር ያርግል። አለቀ። እኛ ወንጌላውያን ነን። በስሙ ከተጠራን አይቀር እኛ ኢቫንጀሊካልስ ነን። ኢቫንጀሊካልስ በምንድን ነው የሚታወቁት? ክራይስት ፎከስ፣ ኢየሱስ ብቻ። መላ አውሮፓን የገለባበጠ መልእክት ማርቲን ሉተር ኢየሱስ ብቻ አዳኝ፣ ኢየሱስ ብቻ፣ እምነት ብቻ፣ እርሱ ብቻ፣ ቃሉ ብቻ። ሪቫይቫል እና ጉብኝት ወገኖቼ ወደማናውቀው ወደ ሆነ ቦታ መሄድ ሳይሆን ጥለነው ወደ መጣነው ወንጌልና ወደ ክርስቶስ መመለስ። ሩቅ መንገድ ጥለነው ከሄድን ወደ እርሱ መመለስ ነው። ጉብኝት ማለት 7ቱ አብያተ ክርስቲያናት ናቸው ለኔ። እንደገና ክርስቶስ የጎበኛቸው፣ እንደገና ኢየሱስ ራሱን ኢንትሮዲዩስ ያደረገባቸው፣ በደጅ ቆሜ አንኳኳለሁ ያላቸው፣ እንደገና ወደ እነርሱ የገባባቸው፣ እንደገና መቅረዙን የለኮሰባቸው። ወደ ቤቱ ይመለስ፣ ወደ መድረኩ ይመለስ፣ ወደ መዝሙራችን ይመለስ፣ ወደ አእምሯችን ይመለስ። የምንሰብከው እርሱ ነው። ወገኖቼ ጨርሻለሁ። እኛ በልበቃ አገልጋይ ነህ? በልበቃ ደስ ያለህን ማድረግ ትችላለህ ተብለን የተለቀቅን አይደለም። አንዳንድ አብያተ ክርስቲያናት አሉ አሁን ደስ ያለኝን አረጋለሁ ይላል ባለ ራእዩ። ጌታው ዲተርምን አድርጎ ባለ ራእይ ምንድነው ዲተርምን የሚያደርግ? ደስ ያለኝን አረጋለሁ። ደስ ያላችሁን አድርጎ አልተባልንም። ደስ ያላችሁን አስተምሮ አልተባልንም። እኛ ደስ ያላችሁን አስተምሮ አልተባልንም። እስቲ ሮሜ ምዕራፍ 1 ቁጥር 2 አንብቡ። ይሄ ጳውሎስ ለእግዚአብሔር ወንጌል ተለየ ይላል። ለወንጌል መለየት ማለት ይሄ ነው። ወንድሞች እህቶች እለምናችኋለሁ፣ ለወንጌል መለየት ማለት ይሄ ነው። ሐዋርያ ሊሆን የተጠራው ይሄ ጳውሎስ ለእግዚአብሔር ወንጌል ተለየ ይላል። ከዛ ይሄም ወንጌል ይላል። ኮንቴንቱን ሲናገር የፈለኩትን ማን እየተናገሩ አይደለም። ወንጌል ማለት የፈለግነውን እያወራን ወንጌል ብንለው ወንጌል አይሆንም። ይሄም ወንጌል በስጋ ሲታሰብ
ከዳዊት ስርና ዘር ስለሆነው ስለ ኢየሱስ መሲሁ በስጋ ከዳዊት ስለሚመዘዘው ከዳዊት ስር ስለመጣው ስለ ኢየሱስ እንደ መንፈስ ቅዱስ አሰራር ደግሞ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ ነው። አለቀ። ወንጌል ምንድነው? ስለ ኢየሱስ በስጋ ከዳዊት ስለመጣው ንጉሱ መሲሁ ኢየሱስ እንደ መንፈስ ቅዱስ አሰራር በሙታን መነሳቱ በተገለጠ ጊዜ የእግዚአብሔር ልጅ መሆኑ ስለተገለጠው ስለ ኢየሱስ ነው። ወንጌል ስለ ኢየሱስ ነው። ወንጌል ኢየሱስ ነው። ወንጌላዊነት ኢየሱስ ነው። ምን ሰብከው ኢየሱስ ነው። ምን ዘምረው ኢየሱስ ነው። ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ የቤቱ ሙላት ኢየሱስ ክርስቶስ ሁሉ በሁሉ ሆኖ ሁለንተናዋን የሚሞላው ሙሽራው ኢየሱስ ክርስቶስ ውበታችን ኢየሱስ ነው። ወንድሞቼ እኛ ብቻችንን ስንታይ ሞገስ የለንም። ኢየሱስ ብቻ በላያችን ላይ ሲታይ ሞገሳችን ኢየሱስ፣ ክብራችን ኢየሱስ።